እኔ ግን እዚህ እስካለች ድረስ የቤቱን ስራ ብታግዢኝ ደስ ይለኛል። ምንድነው? ቆይ ችግር አለ? እሱ እንደ ሰራተኛ በይሽ ቀረብሎሽ ግጭት የምፈጥሪ ከሆነ ግን ይቅርብኝ። ቆይ እሱ ሰራተኛው እንደሆነ ነበር የፈለገው? መጀመሪያ እኮ ለምንድን ነው ለፖሊስ ያልተናገርሽው ብዬ የጠየኩሽ የሱን ፍላጎት ስትሰሚ እንደማትፈጽሚ ስለማቅ ነው። አሁን ይሄን ሁሉ ነገር የምነግርሽ ለኔ ፍቅርና አክብሮት እንዳለሽ ስለማቅ ነው። ፍሬ፣ እኔ አንቺን በማገዜና ከጎንሽ በመሆኔ በጣም ነው ደስ የሚለኝ። አመሰግናለሁ ህይወትዬ። በዚህ ጊዜ አንቺን የሚያስከፋሽ የኔ ተለዋዋጭ ባህሪ ብቻ ነው። ድንገት አሁን አመስግኜሽ በኋላ ልወቅስሽ እችላለሁ። አንቺን እኮ መቻል አያቅተኝም። ምንም ነገር ብታደርጊ ባህሪሽ እንዳልሆነ ስለማቅ ችግር የለውም። ብቻ እዚህ ቤት ብቻዬን እንዳልሆን ቤቱ እንዳያስጠላኝና ራሴን እንዳላጠፋ ስል ብቻ ነው ሰው የምፈልገው። አረ በስመ አብ በይ ፍሬ፣ እባክሽ እንደዚህ ነገር እንዳትናገሪ። ይሄንን ለአንቺ ብቻ የምነግርሽ ሚስጥር ነው። ሁልጊዜ ብቻዬን ስሆን በሀሳብ የሚመጣው እሱ ነው። አንድ ቀን ብቻዬን ሆኜ ራሴን በገመድ አንጠልጥዬ እንዳታገኙኝ ነው የምፈራው። ፍሬ፣ አጠገብሽ ባለቤትሽ አለ፣ እኔም ደግሞ አለው። በጭራሽ ብቻሽን አትሆኝም። ፍሬ፣ የት ሄደህ ነው? እዚሁ አካባቢ ነበርኩኝ። ምን እየሰራ? ህይወት የት ነች? እቃ አጥባ ጨራርሳ ገብታ ተኝታለች። እቃ አጣጥባ? ሲጀመር እኮ አንተ ዝም ብለህ ነው የምታካብደው። ምን ማለት ነው ደግሞ እሱ? እንደው የምር የዚህ ቤት ሰራተኛ ስለሆነች አንተን የምታሳስር መስሎ ነበር? በእርግጥ ያንን ባታደርግ እንኳን እዚህ ቤት መቀመጥ አትፈልግም። ያንን የማታደርገው ለምን እንደሆነ ታውቃለህ? አይ፣ ስለሱ ለኔ ምንም የነገረችኝ ነገር የለም። ስለዚህ እኛን ምንም የሚያስጨንቀን ነገር የለም። እሷም ቢሆን እዚህ እስካለች ድረስ እዚህ የሚገባት ቦታ ላይ ነው የምትቀመጠው። ወይ እና እቃ አጣጥባ ገብታ አረፋለች ነው ትኝ? አዎ፣ ምን ነው? ሂጂ እስኪ ልያት። ምን ዋን ነው የምታያት? መጣው። እንዴ አንተ ደግሞ እዚህ ምን ትሰራለህ? ያንን ባለሽን ፈልጌው ነው። ለምንድን ነው የምፈልገው? ውጣልኝ! እዚህ ቤት አትምጣ አላልኩም እንዴ? አልወጣም። ውጣልኝ እባክህ። ልቀቂኝ። ቆይ አንቺ ለምንድን ነው የምትፈሪው? ምንድን ነው የሚያስፈራሽ ነገር? ውጣ አልኩህ እኮ። ሌላ ችግር አትፍጠር። እኔ ለፖሊስ ነው የማሳውቀው። ነግሬሃለሁ። በህግ አምላክ ና ውጣ። አንቺ ምን አስፈራሽ? ቆይ ለምን ፈራሽ? ውጣ እኮ ነው የምልህ። ውጣልኝ። ሁሌ ችግር ትፈጥራለህ በህይወቴ ላይ። ምን አይነት ሰው ነው በእናታችሁ? እንደው ምን ይሻላል? እኔን እንደ አባት ለመቀበል የበለጠ አሁን ከባድ ነው የሚሆንባት። ይሄው ፖሊሱ ቢያገኛት ለኔ የምታዝንበት የልጅነት እንጥፍጣፊ የሚያደርግ ተግባር ነው ያደረግሽው። በጣም ጥሩ ፍሬ። ይሄንን ነገር ማድረግሽ የሚያሳየው እኔ ላይ ለሚደርሰው ጉዳት ግድ እንደሌለሽ ነው። አሁን ህይወት እንደዚህ ሆና ተጋድማ የተኛችው የሆነ ነገር አስከፍተሻት ነው። አይዞሽ፣ አትደንግጪ፣ ተረጋጊ። ምን ልትሰራ ነው እዚህ የመጣከው? አንቺን ፈልጌ። እኔን የምትፈልግበት ምክንያት የለም። አሁኑኑ ከዚህ ውጣ። ምን እየሰራሽ ነው? ሚሳኤል ለመስራት የሚያስፈልጉ ነገሮችን እየቀመምኩኝ ነበር። አይ ህይወት፣ ጥሩ ቀልድ ጀምረሻል። ስራ መጀመሪያን ለማረጋገጥ ፈልገ ነው? ሲጀምር ይሄንን ስራ ለመስራት በመስማማትሽ ራሱ በጣም ነው የቀረበኝ። ባለቤትክን የሚያግዛት ሰው ስለሚያስፈልጋት ነው። አመሰግናለሁ ለሱ። እና ደግሞ አሁን አውርተህ ከጨረስክ መሄድ ትችላለህ። ለምን? ትንሽ ማውራት እንችላለን? ይኸውልሽ ህይወት፣ ለማንኛውም አንዳንድ ነገሮች ካስፈልጉሽ እኔ አግዝሻለሁ። እኔ ያንተን እገዛ አልፈልግም። ለማንም የማትገፊ በቀላሉ ማትበገሪ ጠንካራ እንደሆንሽ አውቃለሁ። እኔ ትናንትናና ከትናንት በፊት የነበሩ ነገሮች ለማስታወስ ችግር እንዳለብክ በሚገባ አውቃለሁ። ፖሊሱ ወደዚህ እየመጣ ያለ መንገድ ላይ ያገኘሁት ያንቺን ፎቶ ይዞ እየፈለገች ነበር።
እሱን አውቃለሁ። ከዚህ ቤት ሄዳለሁ የምትይውን ነገር በድጋሚ ልታስቢበት ይገባል። ፖሊስ የሚፈልገኝ የዳዊትን ገዳይ ያየሁት እኔ ስለሆንኩኝ ነው። ልክ ነሽ። እኔም እዚህ መሆን አለብሽ የምለው ለዚህ ነው። ራስን ለማዳን ስትል እኔን መቆጣጠር አትችልም። እኔ በፈለኩት ጊዜ ከዚህ ቤት ወጥቼ መሄድ እችላለሁ። ልክ ነሽ። አሁን እርስ በርስ መደጋገፍ፣ መተሳሰብ ጀምረናል። ይሄ የሚያሳየው በመካከላችን የማይቀርብ ችግር እንደሌለ ነው። እኔ እኮ እዚህ ያለሁት ፍሬን ለማገዝ ነው። ለባለቤቴ የተደረገ መልካም ነገር ሁሉ ለኔ እንደተደረገ ነው የምቆጥረው። እኔ የማደርገው መልካም ነገር አንተን የሚመለከት አይደለም። ከዚህ በኋላ መቀጠል ያለበት በዚሁ መንገድ ነው። እንደ ቤተሰብ እየተደጋገፍን እየተመካከርን ከኖርን ችግሮች የሚጥሉን ደካማ ሰዎች አንሆንም። እሱን ሂድና ለቤተሰቦች ንገራቸው። ይኸውልሽ ህይወት፣ እኔ እስከ ዛሬ ድረስ አንቺን ገፍቼ ምንም ያመጣሁት ለውጥ የለም። አንቺም ደግሞ ከዛ ተምረሽ እኔን ገፍተሽ ምንም የምታመጪው ለውጥ እንደሌለ ልታውቂ ይገባል። አሁን አውርተህ ጨርሰካል አይደል? ውጣልኝ በቃ ከክፍሌ። ለማንኛውም ተጠንቀቂ። እናም ደግሞ ባለቤቴን ለማገዝ ስለወሰንሽ በጣም አመሰግናለሁ። እሺ ምን ልታረግ ነው ቤቴ የመጣኸው? ኦፍ ታደለን ፈልጌ ነው የመጣሁት አልኩሽ እኮ። ይኸውልህ ታደለ ካንተ ጋር ምንም አይነት ጉዳይ የለውም። ሁለተኛ እዚህ ቤት እንዳመጣ። ያችን የቤት ሰራተኛውን የሚመለከት በጥብቅ የምነግረው ጉዳይ አለ። እሱ የቤት ሰራተኛ ልጅ የለውም። ምን? ህይወት የሱ ልጅ እንደሆነች አላመንሽም እንዴ? አንተ የነገርከኝም በሙሉ ማምን ነው እንደሚመስልህ? ህይወት የሱ ልጅ ነች ብዬ ስነግርሽ ለምንድን ነው ራስሽን የሳትሽው የነበረው? ያኔማ እውነት መስሎኝ ነበር። አሁን ግን ሳጣራ ሁሉም ነገር እውነት አይደለም። እንዴት ነው ያጣራሽው? እሱን እኮ ለአንተ ማስረዳት አይጠበቅብኝም። እንዴ እኔን ውሸታም እያልሽኝ እንዴት ነው እኔን የማይመለከተኝ? የነገርኩሽ መረጃ ውሸት መሆኑን በምን አረጋገጥሽ? ቆይ አንተ ሰውዬ ለምንድን ነው የማያገባህ ነገር ውስጥ እየገባ የምትፈተፈተው? የራስህ ህይወት የለም እንዴ? እኔ ግን እዚህ የምመጣው ህይወቴ ውስጥ ገብታችሁ ስለማገኛችሁ ብቻ ነው። ይኸውልሽ ያቺ የማትረባ ልጁን አደብ እንዲያስገዛልኝ ንገሪው። እሷን የሚመለከት ጉዳይ ካለ ያለችበት ቦታ ሄደ ንገራት። እሷ የሌለችበት ቦታ እየዞርክ ጊዜህን አታባክን። ህይወት እዚህ የለችም? ነገርኩ እኮ በቃ። የት ነው ያለችው? እኔ አላቅም። ወይ ሮቤል ጋር ወይ ወደ ቤቷ ናት። ያለሱ እርዳታ እንደሆነ መኖር አትችልም ልጅቷ። ፍሬ በዚህ ጉዳይ ላይ ምንም አይነት ቀልድ አልፈልግም። እሺ እቺ መተተኛ የሆነች ልጅ አጠገብ ብደርስ ጠቅላላ ቤተሰብሽን ነው ማወድምልሽ። እዚህ መተህ የማይሆን ነገር ለማድረግ ከምትሞክር የቤት ሰራተኛ ያፈቀረው ልጅህን ተቆጣጠረው። የኔ ልጅ የቤት ሰራተኛ የሚያፈቅር ወንድ አይደለም። እሺ እንግዲያውስ እሱም መተህ ለኔ ከምታስረዳኝ ሂድና ልጅህን አስቁመው። እንደ አባት እንኳን እሱ የሚያከብር ከሆነ ከዛ በኋላ እኔን መተህ አታስፈራራ። እማዬ ደህና ነኝ እማዬ፣ አንቺ ደህና ነሽ? እኔ ምን አደረኩት? እማዬ እባክሽ አንቺ አትጨነቂ። እማዬ የአባዬ ልጅ እኮ ሞተች፣ መኪና ገጭቷት። 20 ቀን ሊሆናት ነው። እንዴ ይሄንን ነገር ነግረሽ ብድግ ብለሽ ብትመጪ ምን ላደርግ ነው? እማዬ እኔ እኮ ደብቄሽ አይደለም፣ ግን ደግሞ እነዚህ ነገሮች ጥሩ አልነበሩም። ደግሞ አንቺ ምን አስጨነቀሽ? እሷ ነች የምታሳዝነው። አንድ ፍሬ ልጅ ነበረች። አው እማዬ ሲከፋት እኮ እናትን በጥሩ አይን አታይም። ደህና ነው፣ አንቺ አትጨነቂ እሺ? ራስሽን ብቻ ጠብቂ። እንዴ ለምን እዚህ ምን ታደርጊያለሽ? ምን? ማን ነገረሽ?
እማዬ ዋናው ሰውዬ እዚህ አይደል እንዴ ያለው? እሺ ቆይ እማዬ መች ትመጫለሽ? እሺ በቃ ልትመጪ ስትደውይልኝ። እሺ እናቴ አንቺም ተጠንቀቂ። እሺ ቆይ ምንድን ነው የማደርገው? ሮቤል ቤቱን አግኝቶ ደግሞ እሱ ጋር ምን ብዬ ነው ሻት የሚሄደው? አባቱ መታፉን ቢከፍትባትስ? በቃ እኔ ልሂድ። እንዴ የት ልትሄድ ነው እንደዚህ የምትቻኮለው? አንድ ሰው ማግኘት አለብኝ። በጣም ናፍቀኸኛል እኮ። አብሬክ ለመዋል አስቤ ነው የመጣሁት። አሁን ልወጣ ስል ነው የመጣሽው? ሴት ነች የቀጠረችህ? ፍቅረኛዬ ነች። የምርህን ነው? ካረፈድኩኝ ደግሞ በጣም ነው የምትበሳጨው። ታዲያ ለምን አታስተዋውቀኝ? ሌላ ቀን አስተዋውቅሻለሁ። ስላገኘሁሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። ታዲያ መች ታስተዋውቀኛለህ? አንድ ቀን አስተዋውቅሻለሁ። በቃ እኔ ልሂድ። አንቺም ወደ ቤት መሄድ ትችያለሽ። እሺ ቻው። እኔን እዚህ ቁጭ አድርገህ ሰራተኛ ጋር ሄድክ? ከኔ ሰራተኛ በልጣብክ ነው አይደል? ለኔ ማሰብ መጨነቅ መጀመርሽ በጣም የሚያስመሰግንሽ ስራ ነው። ይሄ ድርጊትሽ ደግሞ ሁለታችን እርስ በርስ መተጋገዝ መተሳሰብ መጀመራችንን የሚያሳይ ነው። በጣም አመሰግናለሁ። እኛ እኮ ከዚህ በኋላ ልክ እንደ አንድ ሰው ነው መኖር ያለብን። በመሃላችን ምንም አይነት ክፍተት ሊኖር አይገባም። እኔ እንደዛ ካብጅ ያየሁትን ነገር አንቺ በዚህ መንገድ ቀላል ካደረግሽው፣ እኔ ደግሞ ይጎዳናል ብዬ የማስበውን ነገር አንቺ መልካም ካደረግሽው፣ በሁለታችን መካከል ከእንግዲህ ክፍተት የሚባል ነገር ሊኖር አይችልም። የጠላቶቻችን ውድቀት ቆመን የምናየው በዚህ መንገድ ብቻ ነው። እውነተኛዋን ፍሬ አሁን ስላገኘኋት በጣም ነው ደስ ያለኝ። ከዚህ በኋላ በእኛ መሀል የሚገቡ የአንተን ትኩረት ከኔ ላይ የኔን ትኩረት ካንተ ላይ ሊያነሱ የሚሞክሩ ሰዎች ከመሃላችን ይጠፋሉ። አንዴ በር ከፍቼ ልምጣ። ለምን? ሰራተኛዋ አለች አይደል እንዴ? እሷ አትከፍትም? ሁሉንም ነገር እሷ ላይ ለመጣል እኮ ትንሽ ጊዜ ያስፈልገናል አይመስልሽም? እሺ በል ሂጄ ከፍቼ ልምጣ። ወይኔ ጌታ ምስኪን እኮ ነው። የገዛ ልጁን እንኳን እኮ ለኔ ብሎ ነው የከዳው። አንተንማ እኔ ለማንም አሳልፌ አልሰጥም። የኔና የራሄል ብቻ ነህ። ሮቤል ደግሞ አንተ እዚህ ምን ትሰራለህ? ህይወትን ፈልጊያት ነበር። ህይወት የለችም። አቶ ታደለ ደህና ነህ? ግን በጣም ደህና ነኝ። አሁን ደግሞ የበለጠ ደህና ነኝ። ስለ ህይወት የነገርከኝ ነገር ከልብ ነው? ህይወት ላይ በጣም ብዙ በደል አድርሼባታለሁ። ያ ያደረኳት ነገር አሁን ትዝ እያለኝ አንገቴን በሀፍረት ቢያስደፋኝም ህይወት ልጄ መሆኗን ግን መቼም አልክድም። አሁን ምን ተገኘ? በፊት ስለምንድን ነው ልጅ አይደለሽም ያልክ ስትገፋት ነበር? ይኸውልህ አሁን ስላለፈው ማውራት ምንም አይጠቅመንም። አሁን ላይ እውነታውን ተቀብያለሁ። ዋናው ነገር ደግሞ ይሄ ነው። ዋናው ጥያቄ የገደልካትን ህይወት መልሰ ማስነሳት ትችላለህ ወይ የሚለው ነው። በእርግጥ ጊዜ ፈጅቷል። ያንን ለማድረግ አሁንም ቢሆን የቻልኩትን ሁሉ እያደረኩኝ ነው። አሁን ከልብ የምትፈልጋት ከሆነ ለሁሉም ሰው ልጅህ እንደሆነች ተናገርና ይቅርታ ጠይቃት። አሁን ይሄንን ባደርግ ፍሬ በጣም ትጎዳለች። ያለችበትን ሁኔታ ታውቃለህ አይደል? በዚህ ሁኔታ ላይ ያለች ምንም ነገር ማድረግ አልችልም። ታደለ ህይወትን ከልብህ የምትፈልጋት ከሆነ እኔ ያግዛሃለሁ። ለምንድን ነው የምታግዘኝ? ምክንያቱም ህይወት አባት እንዲኖራት እፈልጋለሁ። ከልጅነቷ ጀምሮ ስትመኝ የነበረችውን አባቷን እንድታገኝ እፈልጋለሁ። በልጅነቷ ትመኝ ነበር? ታውቃለህ ልጅ እያለች ምን መሆን ትፈልጊያለሽ ሲሏት አባት መሆን ነበር የምትለው።
ጓደኞቿ ሁሉም አባት ስላላቸው እሷም አባት እንዲኖራት ትመኝ ነበር። ይኸውልህ ፍሬን በማያስከፋ መንገድ ልትረዳኝ ከቻልክ በጣም ደስ ይለኛል። ፍሬ በጣም ነው የምትወዳት። ያንተ ልጅ እንደሆነች ብታቅ ደግሞ የሚከፋት ሴት አይደለችም። አንተ የፍሬን ባህሪ አታውቀውም። በተለይ አሁን ባለችበት ሁኔታ ህይወት ልጄ እንደሆነች ብታውቅ ምን ለማድረግ እንደምትችል መገመት ከባድ ነው። እና እሷ ሳታውቅ እንዴት ብላችሁ ነው ይቅር ተባብላችሁ አባትና ልጅ መሆን የምትችሉት? ህይወት አሁን ልታየኝ ባትፈልግም ቀስ በቀስ ግን እየሞከርኩኝ ነው። እናም ቀስ በቀስ ጥላቻዋን ገፍፌ እጥለዋለሁኝ። እሺ አሁን ቤት ነች? አዎ በቃ እኔ እሷን አናግራት። አሁንማ ፍሬ አለች። ታደለ ፍሬን ይዘሃት ውጣ። እኔ እሷን በነፃነት ማናገር እፈልጋለሁ። እሺ አንተ እዚያው አካባቢ ሆነ ጠብቀኝ። እኛ ስንወጣ አንተ ትገባለህ። እሺ ታዲያ ፈጠን አድርገው። መንገድ ላይ ብዙም እንዳታስቆመኝ እሺ? ግዴለም ጠብቀን። ማን ነው? ፖሊሱ ነው። ለምን አላስገባውም? አይ ምንም ባለፈው የሰጠችውን ኢንፎርሜሽን ለማጣራት ነበር። አንዳንድ ነገሮችን ጠየቀኝ እና ምን አልከው? ያው ምን እለዋለሁ የማውቀውን ነገር ነገርኩት። እኔ ምልሽ የኔ ውድ ለምን ወጣ ብለን ምሳ በልተን አንመለስም? ምን ነው ሰራተኛዋ መርዝ ጨምራ ትገለኛለች ብለህ ፈራ እንዴ? ምግባችንንም ሰርታ የምትሰጠን እሷ ነች። እና ለምግብ ደግሞ ሌላ ሰራተኛ ልቀጥር ነው? ፍሬ ለዛሬ ውጭ ወጥተን እንብላ። ስለዛ ጉዳይ እዛው ቁጭ ብለን እናወራለን። አሁን ተነሽ። ልጅቷስ? እሷንም ይዘናት እንሂድ እንዴ? ቤት ውስጥ ስታጣም ቤቱን ጥላ ብትሄድስ? ቤት ውስጥ ብቻዋን መቀመጡን ቀስ እያለች መልመድ አለባት። ዛሬ እዚህ ተሰናት ሄደን እኛ ወጥተን እንመለሳለን። አይ ይሄ ጥሩ ሀሳብ አይደለም። ልናስገድላት መስሏት ሌላ ችግር ብትፈጥርስ? እንዴ እኔ የምለው ቆይ አንቺ አይደለሽም እንዴ ምንም አታመጣም ተዋት ስትይ የነበረው? እዚህ እስካለች ምንም አታመጣም፣ ከዚህ ቤት ከወጣች ብዙ ችግር ትፈጥራለች ስትል የነበረው አንተ አይደለህ እንዴ? እና ታዲያ በረሃብ ልንሞት ነው ወይስ በመርዝ? እኔ ራሴ ምግቡን ሰራለሁ። ከሷ ጋር ጥሩ መተማመን እስክንፈጥር ድረስ እንደዚህ አይነት ነገር ማድረግ የለብንም። ልክ ነሽ። መጀመሪያ ከሷ ጋር መተማመን መፍጠር አለብን። ሌላው ነገር ቀስ ብሎ ይደርሳል። አሁን ምን መሰለ ምሳ ሰርቼ ነው ማበላ። እውነት ለመናገር እኔም ያንቺ እጅ ናፍቆኝ ነበረ። ሌላው ደግሞ የናፈቀኝ ነገር በዚህ ሴት መታመን ነው። ህይወት እንዴ ፍሬ ምን ፈልገሽ ነው? ምን አስጨነቀ አንተ? እንዴ አያ ብዙም አታስጨንቂያት። በኋላ ደግሞ ካልሄድኩኝ ብላ በእኛ መሀል አትግባ። እኔ እና እሷ ተግባብተናል። አቤት ፍሬ ፈለግሽ? ህይወት እሷ የሰራችውን ምግብ አልበላም ስላለኝ አንቺ ልብስና ዕቃ ጠቢ። ምን? አዎ በቃ እኔ ምግቡን ሰራለሁ፣ አንቺ ልብሱን ጠቢ። እሺ ሊና ምን እየሰራሽ ነው? እንትን እኮ እዚህ የጓደኛዬ ቤት ነበርና ጠፍቶብኝ እሱን እየተደናገርኩ። እሺ የጓደኛሽን ቤት በመደበቅ ነው የምትፈልጊው? አይ የተደበኩትማ አንተን አይቼ ነው። ድንገት ካየኝ እየተከተልኩ እንዳይመስልኝ። ሊና እውነቱን ንገሪ። አባዬ ልኮሽ ነው አይደል የመጣሽው? አይደለም ሊና አትዋሽኝ እሺ። እንዴ ለምንድን ነው ዋሽ? በድንገት ወደ እኔ ልትመጪ አትችይም። ከአባዬ ውጪ ደግሞ ያለውበትን ሊነግርሽ ማንም አይችልም። ቆይ አባትህ ቢነግረኝ ምንድነው ችግሩ? ሊና እሱ የሚጠራሽ ለኔ ችግር እንድትሆኚ ብቻ ነው እሺ። ሮቤል ምንድነው የምትለው? እኔ ላንተ ችግር የመሆን ፍላጎትም ቅድም የለኝም። እዚህ ድረስ ተከተለሽኝ ባትመጪ አምንሽ ነበር። ቆይ ምን ለመሆን ነው የተከተልሽኝ?
እኔን እዛ አስቀምጠህ በሩጫ የምትሄድላትን ሴት ማየት ፈለኩኝ። አንተ እስክታስተዋውቀኝ መጠበቅ አላስችላለኝ። ወደ ሰፈርሽ እንድትሄጂ ነግሬሽ ነው የመጣሁት። እኔ ደግሞ አብሬክ ለመሆን ነው የመጣሁት። ዛሬ አብሬክ ለመዋል አስቤ ነበር። አንተ ግን አንድ ሰዓት እንኳን ልትሰጠኝ አልፈለክም። ድንገት መጣሽ። እንዴት ነው አብሬሽ የምውለው? እኔም እኮ ብዙ ነገሮች በቀን ውስጥ አድርጋለሁ። አንቺ ስለፈለግሽ ብቻ እንዴት ነው አብሬሽ የምውለው? ሮቤል፣ የተገናኘነው እኮ ከብዙ ወራት በኋላ ነው። ያን ሁሉ ጊዜ ስፈልግህ ነበር። ዛሬ ተገናኝተን እንዴት እንደዚህ ትሆናለህ? ቆይ መሄድበት ሁሉ ተከትለሽ ልትመጪ ነው? በዚህ መንገድ ነው ከኔ ጋር መዋል ያሰብሽው? ፍቅረኛህን ማየት ፈልጌ ነው አልኩህ እኮ። ቆይ ምን እንደምታከብደው እኔ ስላየኋት ትፈርጣለች እንዴ? ባይሆን ወደ ቤትሽ ሂጂ። እኔ እንደዚህ አይነት ጣልቃ ገብነት አይመቸኝም። እሺ ምን ነው አንተ በጣም ተዘባነንክ። የቤት ሰራተኛ እንጂ ንግስት ያፈቀርክ መሰለክ እንዴ? ትሰሚኛለሽ ሊና፣ ለኔ ከንግስትም በላይ ነች። እሺ እስኪ እንግዲህ አንተ ንግስት ማሳላይ ከዚህ የትም አልሄድም። ምን ነው እንዴ? ላግዝሽ እኮ ነው እኮ። እኔም ደግሞ እኮ ቦታ እያለቀኩልክ ነው። ግን ልብስ ማጠብ ላይ ብዙም አይደለሁም። አንተ እንዳጠብከው ለባለቤትህ ነግራታለሁ። ይሄንን ሚስጥር ካወጣሽማ ሁለተኛ አጋዥ አታገኝም። እኔ እኮ ያንተን እገዛ የምፈልግ ሴት አይደለሁም። ህይወት፣ እዚህ የመጣሽው እኮ እንደዚህ አይነት ስራ ለመስራት አይደለም። አንቺ ሚስቴን ስታግዢ፣ እኔ ደግሞ አንቺን ማገዝ አለብኝ። ቆይ ለምን ሄደ ሚስትህን ወጥ መስራት አታግዛት? እኔ አሁን ላይ ከአንቺ ጋር ያለብኝ ችግሮች ለመፍታት እየሞከርኩ ነው። አረ እባክህ፣ ለዛ ነው እንዴ? ይኸውልሽ፣ እኔና አንቺ እርስ በርስ መጎዳዳት ያለብን ሰዎች አይደለንም። እኔ አንተን ለመጉዳት አስቤ አላውቅም። ራሄል ከሞቷ በፊት ሞት እንዳለ አስቤ አላውቅም ነበር። እኔ ልታስገድለኝ ነበር። ፈጣሪ፣ ምን አይነት ጨካኝ ሰው ነበርኩኝ ግን። ሩቢ፣ እሺ እቺ ነች ያንተ ንግስት? ይሄ ማይረባ ለዚች እኔን ቦታ ይሰጣት? ታዴ ምን እያደረክ ነው? ልብስ እያጠብኩኝ። እንዴ እያለቀስክ ነው እንዴ? የልጄ ልብስ አንድም ቀን ሳላጥብ። አሁን አንተን ማን ልብስ አጣቢ ያደረገ? የታለች ሰራተኛዋ? ፍሬ እባክሽን ሁለተኛ እንደዚህ እያልሽ እንዳጠሪያት። ለምን? ቆይ ሰራተኛ አይደለችም እንዴ? እኔ ከሷ ጋር ሰላም ለመፍጠርና እርስ በርስ መተጋገዝ እንዳለብን ለማሳየት ነው የሞከርኩኝ። ለምንድን ነው ቆይ ከሰራተኛ ጋር ሰላም መፍጠር ያስፈልገው? ሰሚኛለሽ ፍሬ፣ እኛ እርስ በርስ ጠላት የምንሆን ሰዎች አይደለንም፣ ወይም ጠላት መሆን አይገባንም። የምናደርገው ነገር ጠቅላላ እቺ ልጅ እንዳይጎዳት መጠንቀቅ አለብን። ታዴ እኔ ምንም እየገባኝ አይደለም። እሷ እኮ ስራውን እየሰራች ያለችው አንቺን ለማገዝ ብላ ነው። ይሄ የሚያሳየው ደግሞ ለአንቺ መልካም የሆነ አመለካከት እንዳላት ነው። እሷ ናት እንደዛ ያለች? እሷ ምንም አላለችም። እኔ ግን እንደዚህ ደግሞ እንዲሰማ ትፈልጋለሁ። እሷ አንቺን ለማገዝ እንደዚህ ፍላጎት ካላት፣ እኛም ደግሞ እሷን ለማገዝ ፍላጎት እንዳለን እያሳየናት የጠላትነት መንፈሱን ማጥፋት አለብን። አሁን የት ነው ያለችው? ፍሬ፣ በዚህ ጉዳይ ምንም ነገር እንድትናገር አልፈልግም። ይሄን ነገር ያደረኩት ራሴ ፈቅጄ ራሴ ፈልጌው ነው። ቆይ አንተ ስራ መስራት ከቻልክ ለምንድን ነው መተህ እኔን የማታግዘኝ? እሷን እያገዝኩ ያለሁት እኮ ልብስ የማጠብ አምሮት ስላለኝ አይደለም። ገባሽ? በል እሺ፣ ካጠብክ በስርዓት እጠበው። እያጠብኩኝ ነው። እንዴ አንተ ሰውዬ ምን ልታረገው ነው? ላሰጣው። እንዴ አልጸዳም እኮ። ምን እየሆንክ ነው? ከዚህ በላይ እንዴት ይጽዳ? እንዴ ይሄ ውስጥ ውሃው እኮ ቆሻሻ ነው። ምን ሆነ ውሃው? ከሰራ በስርዓቱ ስራ፣ ካለበለዚያ ለሰራተኛዋ ተውላት ስራውን። ገባ? ልብስ ሳይጸዳ ከታጠበ ይመነችካል ለሁለተኛው። በል ሳሙና ምታና ድጋሚ በደንብ እጠበው በቃ።
በጣም ናፍቀሽኝ ነበር። እኔም በጣም ናፍቀሽኝ ነበር። ሻንጣዬን ይዤ ልምጣ? ቆይ እንጂ ቤት እኮ አላገኘሁም። እና መች ነው የምታገኝ? በቅርብ አገኛለሁ። እሺ ሮቢ፣ እኔ እዚህ መኖር በጣም ነው ያስጠላኝ። ታደለን አውርቼዋለሁ። መቼ? እንዴ አሁን ነው። ደግሞ ከአንቺ ጋር ሰላም መፍጠር እንደሚፈልግ ነግሮኛል። እሺ እና ታውቂያለሽ አይደል? እኔ የምፈልገው ያንቺን ደስታ ብቻ። እኔ የምፈልገው ያንቺ ደስታ ተሞልቶ ማየት ብቻ። የኔ ፍላጎት ካንተ ጋር መሄድ ነው። አባትሽን ይቅር ልትይው አትችይም? ምን? በመሀላችሁ ያለው ነገር የሚያበቃው አንቺ ይቅር ካልሽው ብቻ ነው። ቆይ ሮቢ፣ ለዚህ ነው የመጣከው? ህይወቴ፣ ይህ እኮ ከልጅነትሽ ጀምሮ የምትመኘው ነገር ነው። ሮቢ፣ እንዴት እንደዚህ ትለኛለህ? ሁሉንም ነገር እኮ ካጠገብ የሆነ ካይተካል አይደል? እዚህ ቤት እኮ የምኖረው እሱ እንዳያስገድለኝ ነው። የኔ ውድ፣ ሁሉንም ነገር አውቃለሁ። እያወቅከው እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? አንቺ ተበድለሻል፣ አውቃለሁ። እሱ ሊያስገድልሽም ሞክሮ ነበር። በሰዓቱ ነኝ ደግሞ በአንቺ ምክንያት ልገሉ ሂጄ ነበር አይደል? አንቺ ግን በዛ ሰዓት እሱን ያንቺ ለማድረግ እየታገልሽ ነበር። ቆይ እንደዛ ስትሆኚ የነበረው አባትሽን ለማግኘት ነው አይደል? አለመሞቴን አይተክ ነው? እሱ እኮ አስገድሎኛል። እኔ ግን የምር አንቺን ለማስገደል ፈልጎ እንደዛ ያደረገ አይመስለኝም። እሺ አስብበታለሁ። የኔ ውድ እባክሽ፣ ለዚህ ብለህ እዚህ ድረስ መልፋት አልነበረብክም።